ንገሪኝ፣ የደበቅሽን ነገር አለ ንገሪኝ። አጫውቱኝ። እሱን ነገር አለ አንዱ ያጠራጠረኝ ምንድን ነው 30 ሺህ ብር መላክ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ባለፈው እንግዲህ ልዑል መጥቶ ትንሽ ይቅርታ ለመጠየቅ ሞክሮ ነበር በተቻለ አቅም ማለት ነው። ግን ነገሮች እንዳሰብናቸው አልሆኑም። ይቅርታውንም አልተቀበለችውም። እሱም እንግዲህ ደብሮትና ከፍቶት ነው የወጣው። ግን ሚቱ ዛሬ እውነት እዛ የሆነባትን ነገርና ስለ ልጁ ማንነት የዋሸችን ነገር እንዳለ እየተሰማኝ ነው። እሷም ከምታወራቸው አንጻር ሁሉም ካሜራ ላይ አይወጣም፣ ግን ከምታወራቸው ነገሮች አንጻር ትንሽ የዋሸችንና የደበቀችን ነገር እንዳለ ውስጤ እየተሰማኝ ስለሆነ ዛሬ የሆነ ጥርት አድርጋ ያለውን ነገር ዲቴሉ እንድትነግረን እንፈልጋለሁ ማለት ነው። እኔ የላኩት ብር እንግዲህ ቤተሰቦቻችን፣ አንድ የታገተ ሰው የሚጠይቀው ገንዘብ በጣም ብዙ ነው በዚህን ሰዓት ካለው ነገር አንጻር ማለት ነው። እኔ ግን 30 ሺህ ብር ነው አስገባ ያሉኝ። ምንም ከእናንተ የምደብቀው ነገር የለም። 30 ሺህ ብር ማለት ትንሽ ነው ለታገተ ሰው ማለት ነው። እና እሱም ነገር እንድጠራጠር አድርጎኛል። እውነት አላማቸው ብር ነበር ወይስ ደግሞ ምንድን? እኔ በጣም በቃ ውስጤ እንትን እያለ ስለሆነ ጥያቄ የፈጠረብኝ ስለሆነ በቃ ልጠይቃት ፈለግኩኝ ማለት ነው። የእውነት አድርጌ ልጠይቃት ፈለግኩኝ። አንድም ልዑልንም ራሱ ይቅርታ አላደርግም ያለችበት ምክንያትም ከዚህ ጋር እያያዝ ይሆን ወይ ነገሮች ከዚህ ጋር እያያዝ ይሆን ብዬ አሰብኩኝ ማለት ነው። እና ቤተሰቦቻችን ምንም የሚደበቅ ነገር አይኖርም፣ እንድትነግረኝ ነው የምፈልገው። በቃ ይህንን ጉዳይ እንድታወራኝና እና ቤተሰቦቻችን ያው ልዑልንም ጠርቼው ነው እንድትነግረኝ የፈለግኩት፣ እሱ ባለበት ነው። እንደገና ደግሞ በቃ ማለት አሁን እኮ ችግሩ ምን መሰላችሁ ቤተሰቦቻችን፣ በደንብ ነገሮችን ባወቅን ቁጥር እሷንም ትሪት ለማድረግና እሷንም ወደ ነበረችበት አቋም ለመመለስ ይቀለናል። ካልሆነ ግን ሚቱን እንዲሁ እያየን እየሳቅን እየተጫወትን ልናጣት ነው ማለት ነው፣ ልጠፋብን ነው ማለት ነው። ስለዚህ እንዳናጣት ደግሞ በተቻለ መጠን ነገሮችን ማስተካከል መቻል አለብን ማለት ነው። እና ቤተሰቦቻችን ያው ዛሬ ዋና ሀሳብ የመጣሁበት ምክንያት ይኸው ነው። ልጠይቃት ነው። እሷንም ቁጭ አድርጌ እጠይቃታለሁ። በተቻለ መጠን ነገሮችን ለማስተካከል እሞክራለሁ ማለት ነው። እና ቤተሰቦቻችን ያው እናንተም ምከሯት እስቲ። አንድ ስነ ልቦና ያስፈልጋታል ወይ? ስነ ልቦና ባለሙያ ያስፈልጋታል ወይ? ለጠፋው ነገር ለተበላሸው ነገር ይህን ብትታከም ብትድን ብላችሁ የምታወሩት ነገር ካለም እንድታወሩ እንፈልጋለሁ ማለት ነው። ቤተሰቦቻችን ብዙ ነገር አለብን ቤተሰቦች፣ ብዙ ጣጣ አለብንና ሚቱ የት ነው? ነይ እስቲ አሁን ልዑል ይመጣል። ለይቅርታ ምናምን አይደለም፣ እንድታወሪ የምንፈልገው ነገር አለ። ቁጭ በይ እስቲ በስነ ስርዓት እንድታወሪ። የደበቅሽኝ ነገር ስላለ ማለት ነው። መጣ የደበቅሽኝ ነገር ስላለ ታወራለች። ቁጭ በል እስቲ። የሆነ የተደበቀ ነገር አለ እየተሰማኛል። ችግር ታወሩበታላችሁ፣ ትወያያላችሁ። ይሄ እኮ የሚባል ነገር እኮ አይደለም። ይህን ያለ አይንሽ አስጣለሁሽ፣ ግን ምን አድርጊሽ? በቃ ይቅርታ እኮ አልኩሽ። ነይ ሚት ነይ እዚህ ጋር ትቀመጭም። ከዚህ በላይ መዋሸቱ እንትን ማለቱ አያስፈልግም። እሺ
እኔ ግን እውነት ሳሚ ለምን እንደዚህ እንድትጠላኝ ያረጋት? በቃ የባለፈው ነገር እኮ አለፈ። ይቅርታ አልኩኝ አይደል እንዴ? በእናትህ እኔ ለአንተ ይቅርታ እንድትጠይቅ አይደለም የጠራው። ምናልባት ከጠቀመ እንድትሰማው ነው። የተደበቀም ነገር ካለ እንድትናገር ነው። በቃ እሚት ስለ ሰዎቹ ማንነት ታውቂያለሽ ወይ? አንደኛ። ሁለተኛ ነገር አንቺን የሚያረካሽ ከሆነ በፖሊስ እናስይዛቸው። ከየት ይገኛሉ? ለነገሩ አይገኙም። ግን አይደለም መጠይቅም ፈልገዋል። ምን እንደምጠይቅ በመጀመሪያ ለምንድን በባንክ ነው የገባላችሁ? ብሩ በምንድን ነው? በባንክ አይደለ? በባንክ ጂል ናቸው አይደል? በባንክ እንትን የሚሉልህ እና ምን አይነት ሰው ነው? በማውቀው ሰው አካውንት ላኩኝ እንጂ እኔ ወስዶ የሰጣቸው እሱ በካሽ ነው። እሺ የማውቀውን ሰው ራሱ የምታውቀው የምታምነው ሰው አንተ ቢዚ ኮንክና እንትን ማትል ከሆነ ማትልክ ከሆነ በእንትን እኛ በአካውንት አንፈልግም በምታውቀው ሰው ብዬ በሰፈር ሰው አይደል እንደ ሂድና አውጥተህ ስጣቸው ብዬ ሰጧቸው። እኔንም ማግኘት አልፈለጉም። እንደዛ ከሆነ ለምን እንዲያዙ አልፈለገች? እሱን እኮ እንጠይቃታለን። እኮ ነገርኩሽ እኮ ንገሪኝ። የደበቅሽን ነገር አለ ንገሪኝ። አጫውተኝ። እሱን ነገር አለ እሚት አለ በቃ ሀቁን ተናገሪ። እዚህ ጋር ከጠየቀኝ ለብቻ ጠይቀኝ ነበር። ለምን አይደለም እኔም መስማት ፈልጋለሁ። ብሰማ አንተ ምንም ስለማታውቅ አንድ ወይ ተስፋ የሚያስቆርጠው ነገር ነው ወይ ደግሞ የሚጠቅመው ነገር ነው ለሱ። እሱን የጠራሁበት ምክንያት ለዛ ተስፋ አልቆረጠም እንዴ? እሱ ለምን እቆርጣለሁ? እሚት በእናትሽ አሁን ጊዜያችንን ማታቃጥለ አታድክሚንም። እኛ ይኸውልሽ ብዙ ነገር ሊፈጠር ይችላል። ብዙ መጥፎ ነገር በህይወትሽ ላይ ሊኖርና ሊፈጠር ይችላል። ግን አምኖ ተቀብሎ በቃ ነገሮችን ለማስተካከል መሞከር ነው። አንቺም በስነ ልቦና ጉዳት ውስጥ መሆን የለብሽም ከዚህ በላይ እሺ። መድከም በጣም እንትን ከዚህ በላይ ራስሽን ማጣት የለብሽም። ወደ ራስሽ በደንብ ተመለሺ። ከዛ ነገሮችን ለማስተካከል ሞክሪ። የምታስታውሽውን ነገር ሁሉ ንገሪኝ። እዛ ተራ ሰዎች እኔ አሁን አንዱ ያጠራጠረኝ ምንድነው 30 ሺህ ብር መላኬ ነው። 30 ሺህ ብር ብቻ ነው ወይ አንቺን የሚያክል ሰው አግተው 30 ሺህ ብር ብቻ ነው ወይ? አሁን እኮ ሰው አግቶ ይኑራ አይኑራ አያስጨንቃቸውም። 500 ሺህ ምናምን ብር ነው የሚጠይቁት። 30 ሺህ ብር እንዴት ነው እሱ? 1 ሚሊዮን 500 ሺህ ዝቅተኛው ሲጀመር መጀመሪያ የጠየቁት እንደሱ አይነት ብር አልነበረ። ከዛ በኋላ እንዴት እንደዚህ ቀንሰው በአንድ ሊስማሙ ቻሉ? ወይ ጉድ! ንገሪኝ በእናትሽ ያን ንገሪኝ። እኔ 30 ሺህ ብር መላኬ ቆጭቶኝ ምናምን ሳይሆን ወይ እንትን ብሎኝ ሳይሆን እንዴት ትንሽ ብር ይጠይቃሉ ነው ግራ እያጋባኛለሁ። ይሄ ነገር የምር ብሩን የላከውም ለእኔ ላገተኝ ሰውዬ አይደለም። እንዴት ማለት ያው ያገተኝ ሰው ሳይሆን የራሱ ያገተኝ ልጅ ጓደኛ ነው እንጂ ያገተኝ ሰውዬ አይደለም። ብር ይጠይቀው አልገባኝም እኮ ይሄንን ሚስጥር ንገሪኝ ነው እኮ ማለት ንገሪኛ። ለማን ነው የላኩት? እኔ ለጓደኛው ነው። ለምን ያኔ ያገተኝ ልጅ ጓደኛ ነው። ለምን ሲጀመር እኔ ያገተኝ ልጅ ብር አይደለም እሱ ከኔ የሚፈልገው። እና ምንድነው ዝም የምትይው? መልሽልኝ እንጂ ምንድነው ታዲያ የሚፈልገው? አትንቀጥቀጫ፣ ተናገሪ ማለት በቃ እኔ ብዙ ጊዜ እኔን ይፈልገኝ ነበር እሱ ማለት ነው። ምን እንደሚፈልግሽ በምን አይነት መንገድ ነው የሚፈልግሽ? በምን አይነት እኮ ግልጽ ነገር እኮ ነው። ምን በምን አይነት መንገድ ትላለህ? የሚፈልግሽ እኮ ለማገት አይደለም እና ማለት ብዙ ጊዜ ጨቀጭቀኝ ነበር ከሱ ጋር እንደሆነ ማለት ነው። በምን አይነት መንገድ ንገሪኛ። በምን አይነት መንገድ ምን አለው? በቃ በምን አይነት መንገድ የሚባል ነገር አለ? ወንድ ልጅ እንዴት ነው ለሴት ልጅ የሚፈልገው? በፍቅር አዎ። እንዴት ነው የምታስቢው? ሳሚ እሱ ነገር ያገተኝ አንድ አፍቃሪና አንድ አፍቃሪ አለ የምትይው አፍቃሪ እሱ ነው። ሌላ አለ እንዴ? ባለፈውም አንተ ነህ ትለኛለህ። እኔ አንተ አፍቅራት ከሆነ ብዬ ነው ማለት እምቢ አላልሽውም። አንቺ ደግሞ
እስኪ አስረጅኝ ስለ ነገሩ በስነ ስርዓት። አዎ በቃ ቁጭ በልና አስረዳሃለሁ ማለት ነው። አይ ቆሜ ችግር የለውም አስረጅኝ፣ ቶሎ በይ አስረጅኝ። ምን ማለት ነው? ከዚህ በፊት አዎ ብዙ ጊዜ አወራኝ ነበረ፣ በቴሌግራም በምናምን እንጻጻፍ ነበረ። እሺ እየሰማህ ነው አይደል ሳሚ? ቆይ ዝም በል እሺ። እኔ ቦታ አልነበረኝም፣ ከእሱ ጋር ደግሞ ምንም መቀጠል አልፈልግም ነበረ። ግን ብዙ ጊዜ ደከመ፣ ብዙ ጊዜ በቃ ያላረገው መንገድ የለም እኔ ከእሱ ጋር እንደሆን ማለት ነው። ከዛ ግን ያለው አማራጭ ምንድነው? አግቶ እኔን ማሳመን ነበረ ማለት ነው። እና ታዲያ እንዲያዝ የማትፈልጊው ለዚህ ነው? ታውቂዋለሽ ማለት ነው ልጁን ያገተሽን? ብሩስ ማን የተቀበለኝ? ለምን የተቀበለኝ እኮ ለጓደኛው። ለምን እኔ አላውቅም። እሱ ብር ስለማይፈልግ ያኛው ነው መሰለኝ በሱ ምክንያት አድርጎ የተቀበለ እንጂ እሱ ብር አይፈልግም ሲጀምር። ሳሚ ይሄ ነገር እንዴት ነው? ወዴት ነው የሚሄደውስ? ስለዚህ ቶሎ በይ ፎቶውን አምጪ፣ አሳይ። ፎቶውን አምጪ፣ ፖሊስ ይዟል። አዎ እኔ በፖሊስ እንዲያዝ አልፈልግም። እንዴ ምን ሳሚ እየሰማሃት ነው? በፖሊስ እንዲያዝ አልፈልግም። ፎቶስ እና አንቺ ካልፈለግሽ እኛ እናስይዘዋለን፣ ችግር የለም። ፎቶን አሳይ። ለዛ ነው ይቅርታ የማታረጊልኝ? አምቢ ያልሽ ምን አልገባኝ። ፎቶን አሳይኝ። ፎቶ ምን እንደሚያደርግልህ ላሳስረው ነው ምንድን ነው? ታስር አልፈልግም። በቃ ለምንድን ነው እንዲታሰር ማትፈልጊው? ሳሚ የሆነ ነገር በለኝ እንጂ ምን ተረፈ? አቦ ተናገሪ በእናትሽ። ለምን ፎቶን አሳይንና እኛ ራሳችን በፖሊስ እናስጠፈንጓለን እያልኩሽ እኮ ነው። ለምን ፖሊስ ይዘዋል? እኛ እንሂድም እንዴ እኮ እንይዘዋለን። ጉሮሮን አንቀን እናመጣለን። ለምንድን ነው የማትፈልጊው? እኔ እፈልጋለሁ። ፎቶን አሳይ። ሳሚ ደፍሮሻል እኮ ያምሻል እንዴ? የሚያፈቅርሽ ሰው ነው እንደሚደፍርሽ? ሳሚ እየሰማ ነው ግን የሚያፈቅርሽ ሰው ነው ወይ የሚደፍርሽ? ፎቶን አሳይኝ። ቴሌግራም ላይ የሚያወራሽን አስፈራርቶሽ ከሆነ እኛ ያለንልሽ። እየፈልጋ እኮ ነው ይህንን ነገር አላሳይም የምትለው እንጂ እኮ ተገዳ አይደለም። አሳይኝ እያልኩሽ ነው። በቃ ፈርተሽ ከሆነ አሳይኝ፣ ችግር የለውም። ምን ያለው ለምንድን ነው የማታሳይን? ገብቶሃል ሳሚ? ይሄ ነገር ግን እንዴት እንደሆነ ገብቶሃል? ለዛ እኮ ነው ይቅርታ አላደርግልህም የምትለኝ። አቦ ስለሱ አይደለም አሁን እያወራ። እንዴት ነው ስለሱ አይደለም የምትለኝ? ምክንያት ይኖራታል። በቃ ፈርታለች ማለት ነው። አይ ፈርታ እንዳልሆነ እየነገረች ያለ ፈርታ ነው። እርግጠኛ ነኝ ፈርታ ነው። ፈርታ ነው የሚሆነው። ተናገሪ ቶሎ አሁን እሚት የፈራሽውን ፍርሃት ወደዛ ገለል አድርጊውና ይሄ አፈቀርኩሽ የሚለው የውሸት ነው። ምክንያቱም ደፍሮሻል። ገብቶሻል? ሰው የሚያፈቅረውን ሰው በፍቅርና በእንትን ነው እንጂ ከደፈረ ፍቅሩ ጤናማ አይደለም፣ የሴጣን ነው ማለት ነው። ፍቅር ሁለት አይነት አለ። የሴጣን ፍቅር አለ፣ ኖርማል ፍቅር አለ። ስለዚህ ይሄንን ነገር አንድ ነገር በላት እንጂ እኔ በእናትሽ እኔንም ለማውራት ፈቃደኛ ያልሆነችው እኮ ለዚህ ነው። እሺ አሁን ቶሎ የት አለ ስልኳ? ለምንድን ነው የማታሳይው? ነይ እንጂ ቶሎ አሳይኝ። እኔ ማየት እፈልጋለሁ። እኔ አላሳያችሁም። ምን ማለት ነው? በቃ ተውኝ። እኔ ማሳየት አልፈልግም። ለምንድን ነው የማታሳይኝ? ካልፈልክ መፍቴ ነው። አሳይኝ። ያው አሳይኝ። አንቺ አሳይኝ። አላሳይም። በቃ አላሳይም። ካልኩ አላሳይም። ሳሚ አንድ ነገር አድርጋት እንጂ
ተወስን ስትይ